ሄሉዬ አርባ ምንጭ ገባች። ሄሉ በነገራችን ላይ ለነገሮች እጅ ስትሰጥ አይተናናቅ፣ በነገሮች በችግሮች ስትበረታ እንጂ አሁን ላይ ግን በጣም ደብሯታል፣ ከፍቷታል እያለ ነው ልዑል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ዛሬ ሰምታችኋል እነ ልዑል የተናገሩትም ማለት ነው። እኔ በጣም ነው የደበረኝ። ምክንያቱም እንዴት መሰላችሁ ሳያት ሰሞኑን ስትስቅ ስትጫወት ምናምን የሆነ በቃ ከዛ ሙድ ወታለች ተመስገን እያልኩ ነበረ ማለት ነው። ለካ እሷ እኛንም ጭምር ነበር የሸወደችው በሳቋ። ያው ሳቃችን ብዙ ነገራችን ይሸፍናል። እንግዲህ ውስጣችን ማንም ስለማያውቅ ውስጣችን የምናውቀው እኛና እኛ ብቻ ነን እና ፈጣሪ። ነገር ግን እንደዛ እየሳቀች እሷ እየተጎዳች ነበረ ማለት ነው። እኔ እንጃ ማንንም ሳይነካ የሚኖር ሰው ከማንም የማይደርስ ሰው በዚህ ያክል ደረጃ ፈተና ለምን እንደሚደርስበት አላውቅም። ሄሉ ካወኳት ጀምሮ ማንንም የምትነካ ሰው አይደለችም። በራሷ ዓለም ነው የምትኖረው እና ነገር ግን ከመሬት ተነስተው እኮ ምንም ያላደረገችው ውሃ ቀጠነ በሚል ምክንያት ማለት ነው ይናገሯታል። እና ልዑልና ኪራ በጣም ትለያላችሁ እናንተ። እኔ እንጃ ከእናት ልጅ ተለይታችሁ የምትታዩ ሰዎች አይደላችሁም። ብዙ ጊዜ ስለ ሄሉ ደስታ ስትደሰት ይደሰታሉ፣ ስትከፋ አብረው ነው የሚከፉት። የምሬን ነው። ስትከፋ እንዴት እንደሚያዝኑ ስትደሰት ደግሞ በዛው ልክ ነው ደስታቸውን የማየውና በጣም ትለያላችሁ። ምርጥ ጓደኛ፣ ምርጥ ወንድም ናችሁ ማለት ነው። አሁንም ቢሆን ሄሉን እንዳትተዋት። መሄድም ካለባችሁ አርባ ምንጭ ሄዳችሁ አስደስቷት። የምሬን ነው። ደግሞ ብትሄዱ በጣም ነው ደስ የሚላት። ሄሉ ታውቃላችሁ በጣም ትንሽ ነገር ነው የሚያስደስታትና በጣም ምርጥ ወንድሞች ናችሁ። እግዚአብሔርን የሰው ልክ ሰው ማለት ሰው ሲከፋ አብሮ አለ አይደለ? በተከፋችሁበትም በተደሰታችሁበትም አብሯችሁ የሚቆም ሰው ነው። ስለዚህ እነዚህ ሰዎች ሰው ናቸው። ለምን አስመሳይ እንደምትሏቸው እኔ አላውቅም። ምኑ ጋ ነው ግን ያስመሰሉት? እኔ የምለው ብዙዎቻችሁ ሄሉ ብቻዋን ራቁቷን እንድትቀር ነው አይደል የምትፈልጉት? ከሄሉ ጎን ሰው እንዳይቀመጥ ሰው እንዳይኖር ነው አይደል ፍላጎታችሁ? ምክንያቱም በሄሉ ዙሪያ ያሉትን ሰዎች እናንተ ትሳደባላችሁ ከመሬት ተነስታችሁ። አሁን ልዑልና ኪራ ማለት ነው ስለ ሄሉ ደስታ ነው ሁሌ ሲታተሩ ሲጨነቁ የምናየው አይደለ እንዴ? ምኑ ጋር ነው ያስመሰሉት? በዛሬው ዕለት ራሱ እኮ ሄሉን እናበረታታት፣ እናንተ እህቶቿ አለን በሏት፣ መምጣት አለባት፣ መስራት አለባት፣ ስራዋን መቀጠል አለባት እያሉ ነው። ስለ ሄሉ ብርታት ነው ሄሉን እንድናበረታታት ወደ ሚዲያ እንድትመጣ ነበር ሲናገሩ የነበሩት አይደለ? በእናንተ ምክንያት ነው እንደዚህ የሆነችው። እናንተ አስመሳዮች ናችሁ። ከያብ ስራ ጋር ለያያችኋት። በመጀመሪያ ደረጃ አንድ ነገር ማወቅ ያለባችሁ፣ በደንብ ቪዲዮ የምታዳምጡ ከሆነ መጀመሪያ ማዳመጥ ነው። ከዛ በኋላ ነው እኮ መጻፍም መፍረድም ያለባችሁ። ዝም ብላችሁ ምንም ሳታዳምጡ ምንድን ነው ያለው? ሄሉ አሁን እየተከፋችበት ያለው ነገር በዚህ በፍቅሩ ምናምን ሳይሆን በቃ ይሄን ወስነው በራሳቸው ተነጋግረው ተለያይተዋል። ይሄ ነገር አብቅቷል። ሆኖም ግን ሰዎች በተዘዋዋሪ ብቻ ሄሉን እየጎዷት እንደሆነ ነው የተናገሩት። የአብ ስራን ከዚህ ጋር አምጥታችሁ የምትደቅኑት ምንድን ነው? የአብ ስራ ቆይ በመጀመሪያ ማለት ነው የአብ ስራ የትኛውን ደስታ የሰጣት ነው? የአብ ስራ የምትሉት አስሬ። እንደውም እኮ የአብ ስራ ከመጣ በኋላ ነው ደስታው የጠፋ። ገባችሁ አይደለ? መስማት ከቻላችሁ ጆሮ ካላችሁ ማለት ነው ስሙ። ልጅቷ ለራሷ አሁን ጥሩ ሙድ ላይ አይደለችም ማለት ነው። ያለቀ የደቀቀ ነገር ከዚህ ጋር የመጣችሁ የአብ ስራ አትበሉ። የአብ ስራ ወደ እሷ የሚመለስ ሰው አይደለም። በቃ አይመለስም። ከሄሉ ህይወት መግባት የሌለበት ሰው ነው። ምክንያቱም አብሮ ኑሮ እኮ አይተነዋል። ምንም አይነት ደስታ አልሰጣትም። ሁሌም ስታለቅስ ነው የምናያት አይደል እንዴ? ፍቅሯም ደስታዋም ያለ ከያብ ስራ ጋር ነው። የቱ ጋር ነው ደስታዋ? እናንተ የፈለጋችሁት ነገር ካልሆነ በቃች ልጅ መሞት አለባት እንዴ? ህይወቷ እኮ የግሏ ነው፣ መብቷ ነው። እንደፈለገች ህይወቷን መምራት መብቷ ነው። እናንተ ስላላችኋት ከያብ ስራ ጋር ሄዳ አትጣበቅም። ገባችሁ? ምንድነው እናንተ ንገሩኝ የምትሉት ግን? ካለ ያብ ስራ ወንድ የለም በምድሩ ወንድ የለም እንዴ? ሄሉ እኮ ከፈለገች ማለት ነው 10ሩን መዘርጋት ትችላለች። ይሄን ደግሞ በደንብ አድርጋችሁ ታውቃላችሁ። እዚህ ጋር ያብ ስራ መጥቶ ሲያለቅስ በሄሉ ምክንያት ነው ብላችሁ ከሄሉ ላይ ትወርዳላችሁ። ምንም አይነት ምክንያቱን እንኳን ሳታውቁ ማለት ነው። ያብ ስራ ያለቀሰበትን ምክንያት እንኳን ሳታውቁ ሁላችሁም ከሄሉ ላይ ሆ ብላችሁ ተነሳችሁ እና ዝም ብላችሁ አስሬ ያብ ስራ አትበሉ። ልዑል ደግሞ ያብ ስራ ጋር አለያያትም። በራሷ ነው የተለያየችው። ለምን ብሎ ይለያያትም? ልዑል ከወደዳትም እሰየው፣ እንኳን ወደዳት እሰይ። እንደውም ያፈቅራታል። ሲበቃ ያፈቅራታል። ይሄን ነው አይደለም የምትፈልጉት? የምር ሄሉን እኮ አትወዷትም። የምትወዷት ቢሆንማ ማለት ነው ደስታዋን የሚሰጣትን ሰው ነበር የምትመርጡላት። ሲቀጥል ደግሞ ማለት ነው አንገቷን ለማስደፋት የምትጥሩ ሰዎች፣ እሷን ለማሸማቀቅ በምንም አይነት ነገር ይሁን በመልኳ ሳይቀር የምትናገሯ ሰዎች ማለት ነው እናንተ ማን ናችሁ? እናንተ ምን ስለሆናችሁ ነው? ሄሉ ምን አደረገቻችሁ? ከምናችሁ ደርሳ? ሄሉ እኮ በቀኝም ትምራው በግራም ትምራው የራሷ ህይወት እስከሆነ ድረስ እንደፈለገች መሆን ትችላለች አይደል እንዴ?
ምንድነው? አይደብርም? በቃ ሰውን ተነስቶ ከመሬት ተነስቶ መናገር፣ ከመሬት ተነስቶ ሚዲያ ላይ ለማጥፋት ይሄን ያክል መጣጣር። ሄሉ እኮ ራሷን ብቻ አይደለም የምታስተዳድረው። በነገራችን ላይ እሷን የሚጠብቃት ቤተሰብ አለ። ዩቲዩብ ብትሰራ ማንም የሚጠቀመው ቤተሰቦቿ ናቸው። ከዛ አባቷ እንደሚጠብቃት አታውቁም እንዴ? ቤተሰብ እንደሚጠብቋት አታውቁም እንዴ? እንደምታውቋት ብዙ ጊዜ ሄሉ ዩቲዩብ ላይ ነው የምትሰራው አይደል እንዴ? እና ታዲያ ለምንድን ነው ከስራዋ እንደዚህ ስራዋን እንዳትሰራ አንገቷን ለመድፋት አንገቷን እንድትደፋ የምትጥሩት ጥረት የምታደርጉት? ቁጭ ብላችሁ ላይቭ ላይ ራሱ ዝም ብላችሁ የምታወሩት ስለሷ ማለት ነው። እኔ ቁጭ ብሎ ስለ ሰው ህይወት የሚያወራ ሰው እኔ ስራ የለውም ብዬ ነው የማስበው። ማለት ለምን በዚህ ልክ ለምን? የምትወዷት ከሆነ ደግሞ አታስመስሉ። በቃ ማስመሰል አይጠበቅባችሁም እኮ። መውደድም መጥላትም እኮ ግዴታ ነው ማለት ግዴታችሁ አይደለም እኮ። የመውደድም የመጥላትን መብት አላችሁ። ስለዚህ የወደዳችኋት ለማስመሰል አስሬ እንደዚህ ነው አትበሏት። በቃ እችን ስራዋን ትስራ። ቢያንስ ለእሷ ባታስብ ማለት ነው። ከዛ ለታማሚ አባቷ እንድደርስለት ተዋት። በቃ ትስራበት። አንገቷን አታስደፏት፣ አታስከፏት። በቃ ውስጧን እየጎዳችኋት ነው ያላችሁት። ሚዲያ ላይ መታ ስላላለቀሰች ስላልተነፋረቀች ምናምን እናንተ በቃ ተናደዳችሁ እንዴ? ማልቀስ ነበረባት። እዚህ ጋር መታ እንባዋን ማሳየት ነበረባት። በዛ ምክንያት ነው እንደዚህ የምትቀጠቀጧት። በሄሉ ላይ ክፋት፣ ተንኮል ስለ ሄሉ 30 ጊዜ እየወጣችሁ የምታወሩ ሰዎች ግን ማለት ነው የእጃችሁን ታገኛላችሁ። እግዚአብሔር ማውራት እኮ ግዴታ አይደለም። በቃ እንደ ሰው እና ሄሉዬ ማን እንደስ ይበለው ብለሽ ነው ሚዲያ ላይ የምትጠፊው? አንቺ ስራሽን የምትተየው ለማን ብለሽ ነው? እኛ እህቶችሽ የምንወድሻለን፣ እናበረታታሻለን። መንጣት አለብሽ፣ መስራት አለብሽ፣ አባትሽን ማሰብ አለብሽ ከዚህ ጋር ማለት ነው። ሰዎች እንዳወሩት ሰዎች እንደሚሰድቡሽ ቢሆንማ እኮ እስከዛሬ ተሽመድምደሽ ተሰባብረሽ ወድቀሽ ነበረ። ነገር ግን አንቺ ጠንካራ ሴት፣ ማንም ሴት የሌላት ኮንፊደንስ እንዳለሽ ደግሞ ማንም ያውቃል ማለት ነው። የምሬን ነው። ግን ይሄን ኮንፊደንሷን ለማሳጣት የማታደርጉት ጥረት የለም። እና የሄሉዬ እህቶች ማለት ነው እናንተን በኮሜንት አበረታቷት። ነይ አለንልሽ በሏት። እኛም አለን ሄሉዬ፣ ከጎንሽ ነን ሁሌም። ምንም ስሪ፣ ምንም ነይ ስሪ፣ እናበረታታሻለን። ምንም ሊደብርሽ ሊከፋሽ አይገባም። ሰው እንደሆነ ክፉም ሰራሽ ጥሩም ሰራሽ መናገሩን አያቆምም። በቃ ምንም ይሄ የኛ የሰዎች ባህሪ ነው። ከመናገር የማንቆጠብ ፍጡር እስከሆንን ድረስ አንቺ ሰው ስለተናገረሽ ሰው ምንም ነገር ስላለሽ ብቻ ሚዲያ ላይ መጥፋት የለብሽም ማለት ነው። ለማን ብለሽ ነው? እዛ ሲንጣጣ ውሎ ሲንጣጣ ይደር ከፈለገ ሁሉም ማለት ነው። የምሬን ነው። በእሷ ስር እንኳን ማለት ነው ስንቶቹን ነው ያፈራች፣ ለስንቶች ነው ዩቲዩብ ከፍታ የሰጠች፣ ስንቶቹን ነው ያበረታታች። እና እንደዚች አይነት ጀግና ሴት ማበረታታት ሲገባን እሷን ለመስባር ይሄን ያክል መሯሯጥ ምንም ችግር የለውም። ሁሉም እየዘራውን ስለሚያጭድ ችግር የለውም። እሷ ግን ነገ እንደ በፊቱ ተፍለቅለቃ እንደምትመጣ ማመን አለባችሁ። ይሄን ማለት ነው። ቲክቶክ ላይ መሳደብ ነው፣ ዩቲዩብ ላይ መሳደብ ነው። ይሄን ያክል ምን በደለቻችሁ? እና ልዑልና ኪራም በርቱ፣ እንዳትለዩት። ሄሉዬም ደግሞ መምጣት አለብሽ። በቃ የጠላትንማ ማሸነፍ አለብሽ። ለጠላት እጅ መስጠት የምሬ ነው። አንቺ የሚናገርሽ ጠላትሽ ነው። እግዚአብሔርን አሁንማ በጣም ነው ያበዙት እኮ እንዴ! በእያንዳንዱ እንቅስቃሴዋ ሁሌ ሲኮረኩሟት ነው የማየው እኔ ባየሁት በተረዳሁት መሰረት። ስለዚህ ሄሉዬ የኛ ጀግና ማለት ነው፣ ነይ መምጣት አለብሽ፣ መስራት አለብሽ። እኔ እኮ ገና ከመጀመሪያውን በቃ ዩቲዩብ ላይ መቅረት የለባትም መምጣት አለባት እያልኩ እስካሁን ድረስ ቪዲዮ እየሰራው ነበረ። እግዚአብሔርን ከአብስራ ጋር ከተለያየች ጀምሮ ዩቲዩብ ላይ በፍጹም መጥፋት የለባትም በቃ መስራት አለባት እያልኩ ነበረ። ነገር ግን ያው አላደል በቃ ጥሩ ስሜት ላይ አይደለችም ሄሉዬ። ስለዚህ ወደ ጸበል ሂጂ፣ ራስሽን በደንብ አዳምጪ፣ ራስሽን አረጋጊ። ከዛ በኋላ ወደ ስራሽ መመለስ አለብሽ ማለት ነው። የሰው ልጅ ይወድቃል ይነሳል። አንቺ ደግሞ ብዙ ጊዜ ወድቀሽ የተነሳሽ ነሽ አይደለ? ምንም አይነት ፈተና ሊያግድሽ አይችልም። የፈለገ ነገር ቢሆን በፈተናዎች መበርታት አለብሽ። እስከ ዛሬ ድረስ በርትተሽ ከዚህ እንደደረስሽው ማለት ነው። ስንት ጊዜ ልቧ ተሰብሮ እንኳን እንደገና በእግሯ የቆመች ጀግና ነች። ግን እችን ጀግና ሴት ለመስበር የምትጣጣሩ ሰዎች እረፉ። እና የሄሉዬ እህቶች የሄሉዬ ወዳጆች ሆናችሁ እኔ በጣም የምወዳችሁ ማለት ነው። ምክንያቱም ሄሉ ስለምትወዷት። ስለዚህ ሁሌ እኛ እህቶችሽ ከጎንሽ ነን። መምጣት አለብሽ፣ መምጣት አለብሽ።